መከላከያ በአሰብ ጉዳይ መስዋዕትነት እንከፍላለን አለ። ሰላም እንደምንላችሁ የኢትዮ ፎከስ ቤተሰቦች የዛሬው መረጃ ይዤላችሁ ቀርቤያለሁ። ለቻናላችን አዲስ የሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ አብራችሁን ቆዩ። የኢትዮጵያ መከላከያ ሚኒስቴር በይፋዊ የፌስቡክ ገጹ ላይ የአሰብና የቀይ ባህር ጉዳይ ከ3 አስርተ ዓመታት በላይ የኢትዮጵያችን መሆኑ የታላቅ ሀገርነቷን ክብር አሳንሷል በማለት አስታወቀ። የኢትዮጵያን ወሳኝ የጂኦፖለቲካ ብሔራዊ ጥቅሟን ቀምቷል ያለ ሲሆን ለኢትዮጵያ ብሔራዊ ጥቅም መረጋገጥና በባህር በር ምክንያት ያጣችውን ክብሯን ለመመለስ የትኛውንም መስዋዕትነት ለመክፈል ለሰከንድ እንደማያቅማማም ገልጿል። ሚኒስቴር መስሪያ ቤቱ ቅዳሜ መስከረም 17 2018 ዓ.ም ወደንና ፍቅደን ስለምንሞትላት ኢትዮጵያችን ጠንቅቀን እናውቃለን በሚል ርዕስ ባሰፈረውና በፌስቡክ ገጹ ላይ ባጋራው መልእክት የቀይ ባህርና የአሰብ ጉዳይ ከ3 አስርተ ዓመታት በላይ የኢትዮጵያችን መሆኑ የታላቅ ሀገርነቷን ክብር አሳንሷል፣ የጂኦፖለቲካ ብሔራዊ ወሳኝ ጥቅሟንም ቀምቷል ብሏል። የኢትዮጵያን ብሔራዊ ጥቅም ስለማረጋገጥ የሚያትተው የመከላከያ ሚኒስቴር መልእክት የኢትዮጵያ ወታደሮች የቀይ ባህርን ጥያቄ በዓለም አደባባይ በይፋ መጠየቁ በታላቅ የደስታ ስሜት ሞልቶናል ብሏል። የመከላከያ ሚኒስቴር በይፋዊ የፌስቡክ ገጹ ላይ ባሰፈረው በዚህ መልእክቱ ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ እንደማያቅማማም ገልጿል። በጳጉሜ 4 2017 ዓ.ም የተመረቀውን የህዳሴን ግድብ በመጥቀስ የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለት አቋሙን አሳውቋል። በመሆኑም የቀይ ባህር ብሎም የአሰብ ወደብ ጥያቄን በየትኛውም መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጪ አንዳች ውሃ የሚያነሳ አመክንዮ ሊኖረው አይችልም ሲል መከላከያ ሚኒስቴር መልእክቱን አስተላልፏል። ጠቅላይ ሚኒስትር አብይ አህመድ የህዳሴ ግድብ መጠናቀቁን አስመልክቶ በብሔራዊ ቴሌቪዥን በተላለፈ ውይይታቸው ላይ ቀይ ባህር ከ30 ዓመታት በፊት በኢትዮጵያ እጅ እንደነበር ጠቅሰው ስህተቱ ነገ ይታረማል ማለታቸው ይታወሳል። ጠቅላይ ሚኒስትር አብይ በዚህ ውይይታቸው ላይ ቀይ ባህር እኮ የዛሬ 30 ዓመት እኛ እጅ ነበር፣ ቀይ ባህር የዛሬ 30 ዓመት የትናንት ታሪክ ነው፣ የተፈጠረው ስህተት ትናንትና ነው፣ ነገ ይታረማል፣ ብዙ ከባድ አይደለም ነበር ያሉትም። ጠቅላይ ሚኒስትር አብይ አህመድ ጳጉሜ 4 2017 ዓ.ም በተመረቀው የኢትዮጵያ ታላቁ ህዳሴ ግድብ ግንባታ ዙሪያ ባደረጉት ውይይት ላይ የሺህ ዓመታት የአባይ ታሪክ እንደተቀየረ ሁሉ ኢትዮጵያ የባህር በር ያጣችበት ሁኔታም እንደሚስተካከል ተናግረዋል። ኢትዮጵያ ባለፈው ሳምንት ለ66 ከፍተኛ ወታደራዊ መኮንኖች የወታደራዊ ማዕረግ እድገት የሰጠች ሲሆን ይህንን በማስመልከት ለኢትዮጵያ የዜና አገልግሎት ማብራሪያ የሰጡት የሚኒስቴሩ ቃል አቀባይ ብርጋዴር ጄኔራል ጌትነት ሰራዊቱ እንደ የባህር በር የማግኘት መብትና የወደብ ጥያቄ ያሉ ብሔራዊ ጥቅሞችን በማስከበር ሂደት ውስጥ ሊከሰት ለሚችል የደህንነት አጣብቂኝ መዘጋጀት አለበት ብለዋል። ኤርትራ ነጻነቷን ስታገኝ ከቀይ ባህር የተነጠለችው ኢትዮጵያ ከጥቂት ዓመታት በፊት ጠቅላይ ሚኒስትር አብይ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎት እንዳላት ይፋ ካደረጉ በኋላ በኤርትራ በኩል ስጋት ተፈጥሯል። ጠቅላይ ሚኒስትር አብይ ስለ ባህር በርና ስለ ወደብ ያሳዩት ፍላጎትና ያደረጓቸው ንግግሮች የኤርትራ ባለስልጣናትን አላስደሰተም። በሰሜን ኢትዮጵያ ጦርነት ወቅት ሰራዊታቸውን በጋራ ያዘመቱት ኢትዮጵያና ኤርትራ ግንኙነታቸው የተቀዛቀዘው የፕሪቶሪያ ስምምነት መፈረምን ተከትሎ ነው። ጠቅላይ ሚኒስትር አብይ የባህር በር ለኢትዮጵያ የሉና ጉዳይ ነው ማለታቸውን ተከትሎ ደግሞ የሁለቱ ሀገራት ግንኙነት የበለጠ ሻክሯል። ከዚያ በኋላም ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር መፍጠሯን ተከትሎ ውጥረቱ ሊባባስም ችሏል። ከዚህ ቀደም የባህር በር ጉዳይ የህልውና ጉዳይ ነው ያሉት ጠቅላይ ሚኒስትር አብይ ኢትዮጵያ ለቀይ ባህር ስትል የመዋጋት ፍላጎት እንደሌላት ተናግረው የነበረ ሲሆን ኤርትራ ግን በተቃራኒው ኢትዮጵያን በጠባጫሪነት የወነጀለች ሲሆን ፕሬዚዳንት ኢሳያስ ሉዓላዊ የባህር በር ማግኘት የሚለው ትኩረት መሳቢያ ሌላ ጂኦፖለቲካዊ ገጽታዎች አሉት በማለት ከዚህ ግዴለሽ ጀብደኝነት ጀርባ ሌሎች ኃይሎች አሉ በማለት ከሰውም ነበር። አብይ አህመድ በቅርቡ ባደረጉት ንግግር ኢትዮጵያ የመልክዓ ምድር እስረኛ ሆና አትቀጥልም ማለታቸውም ይታወሳል። የኢትዮጵያ የባህር በር የማግኘት ጉዳይ አይቀሬ መሆኑን የተናገሩት አብይ አህመድ አገራት በፈጠነ ጊዜ ራሳቸው ለድርድር ዝግጁ እንዲያደርጉም አሳስበዋል። ኢትዮጵያ በአፍሪካ ትልቋ ነገር ግን የባህር በር የሌላት ሀገር የሆነችው ከ30 ዓመት በፊት ኤርትራ ነጻ መውጣቷን ተከትሎ ነው። ከዚያ በኋላም ኢትዮጵያ ለገቢና ለውጪ ንግዷ የትንሿን ጎረቤት ሀገር የጅቡቲን ወደብ በመጠቀም ላይም ትገኛለችም። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃ ይመስል ነበር። ከሌሎች መረጃዎች ጋር እስክንገናኝ ሰናይ ቀን ተመኘን።